akkasii tokko yoo hin dandeenyu bara akkamitti inni sun kan gabbaru kan arshii irra taa'u kan miila isaa kursii irra kaa'u akkasii kan inni gabbaru bartee kan indoo miila isaa ibidda keessa kaa'u gabbara. Isa yaani rabbii adabamu gabbara inni ani immoo rabbii adabuun gabbara. Sigalee inni kan gabbaru rabbii miila isaa ibidda keessa kaa'ee kan adabamu jechuudha. Ani immoo kan adabuun gabbara. Akkamitti tokko taana ree? Yoomiyyuu tokko hin taatani. መቼም አንድ ያትሆንም ምክንያቱም አብዱልከሪም ስለዚህ ምንድነው እያለች ያለችው መቼም አንድ አንሆንም። የአንተ የምታመልከው ከአርሽ በላይ የሆነ የሚቀመጥ የሚቆም እንትን ነው። እኔ ደግሞ እንደዛ አላመልክም። አንድ አይደለንም፣ አንድ አንሆንም ነው። Kun ibidda akka calliftu godhame. Ibiddin boosiisudha. Ibiddi guutuu iddee naan akka walitti deebitu godhuuf irra kaa'ee miila isaa. Ibiddi guutuu diddee jennaan akka walitti deebituuf irra kaa'e. Yaani ibiddi jecha rabbii sana faallessite jechuudha. Quraana keessatti rabbiin ilma namaatii fi jinniidhaan ibidda guutaa jedhe. Dubbii isaa sanarraa ibiddatu moo'ee jechuudha. Rabbiin moo'ee jechuudha akkasiin. Maa mootiree kun moo'insan jedhamu. Maal jedhama ree guutuu diddee bar rabbiin nan guutatu jedhu guutuu diddee kun ajaja jalaa baatee barbaadu. Hadiisa sanitti naman tooti. Akkas hubannaa keessanitti hin amannu. Hadiifni sun sayya moo da'iifa? Hubannaa keessattuu da'iifa. Ayyi hadiisa sallaalee sitti deebi'amee na bira waliin haase. ቡኻሪ 48 ላይ ይገኛል። አላህ እግሩን ገሃነም ውስጥ ከቶ ይሞላታል የሚለውን እየነገራን ነው። ሰው ገሃነም የምትሞላው በአላህ እግር ነው። ታምኛለሽ አታምኝም ብሎ ነው ያላት። እሷ ደግሞ አምናለሁ አይመን እንደናንተ አላምንም ማለችው። ዳይፍ ነው ሰሂህ ነው ሐዲሱ አላት። የእናንተ አረዳድ ዳይፍ ነው፣ ሐዲሱ ሰሂህ ነው። አረዳዳችሁ ጠማማ ነው፣ ስህተት ነው እያለችው ነው። ሰው አንድ አይደለንም ነው። ዞሮ ዞሮ አንድ አይደለንም። ስለዚህ አብዱልከሪም የአንተ እስልምና የእሷ እስልምና አይደለም። የአንተ አላህ የእሷ አላህ አይደለም። እሷ የያዘችው የምታመልከው አላህ ሌላ ነው፣ አንተ የምታመልከው አላህ ሌላ ነው። እስልምና የሚለው አንድ ስም ሊሆን ይችላል፣ አላህ የሚለው አንድ ስም ሊሆን ይችላል። ነገር ግን የምታመልኩት አንድ አላህ አይደለም። የምታመልኩት አንድ አይነት የሆነ አላህን አይደለም፣ አንድ የሆነ እምነት አይደለም። ስሙ አንድ ሊሆን ይችላል እስልምና የሚለው። እስልምና አንድ ነው ስትል ናፊ ዋቢያን ሌሎቹን ለምሳሌ ሺያዎችን የሚሆን አህመድያዎችን ኤክስክሉድ አድርጋ ነው አውጥታ ነው እነሱ ሙስሊም አይደሉም ብላ ነው ዋብያ አስወግዳ እስልምና አንድ ነው ስትል ሱፊዎች ብቻ ናቸው ትክክለኛ ብላ ነው። አንተ ደግሞ እስልምና አንድ ነው ስትል ሌሎቹን አስወግደ ነው አይደለ? ስለዚህ አይመጣውም ማለት ነው። እንደዛ ነው አይደለ? ናፊ ባልሳሳት እዚህ ጋር ስም ላይ ማለት ነው። ልክ እነሱም አላህን እንገዛለን ብሎ እኛም አላህን እንገዛለን እንላለን። አንድ ስም ማምጣት ማለት አንድነትን አያሳይም። ለምሳሌ የአረብ ክርስቲያኖች አላህ ብለው ይጠራሉ። ያ ማለት እናንተ የምታመልኩት አላህና እኛ የምናመልከው አላህ አንድ ነው ማለት አይደለም። ከስም አንጻር ክርስቶስን አላህ ብለው ይጠራሉ። ክርስቶስን አላህ ብለው ይጠራሉ። ያ ማለት ግን የሙስሊሞቹ አላህና የኛ አላህ አንድ ነው ማለት አለ። ሰንበዲ ለምሳሌ ሰፈራችሁ ውስጥ መሐመድ የሚባል ስም አለ። መሐመድ ስለተባለ ሁሉ ነቢዩ መሐመድ ነው ማለት ነው። ወይንም ደግሞ ጫላ የሚባል ሰፈራችሁ ስም ስላለ እኔ ሰፈር ያለውም ጫላ፣ እናንተ ሰፈር ያለውም ጫላ፣ ኢትዮጵያ ውስጥ ያለው ጫላ በሙሉ አንድ ጫላ ነው ማለት ነው። ስሙ ተመሳሳይ ስለሆነ አካሉ አንድ ነው ማለት አይደለም። የስም መመሳሰል የአካል አንድነትን አያመጣም። ፈጣሪ በመሆኑ ግን አንድነትን ያመጣል። አያመጣውም። ለምን እንደማያመጣው ታውቃለህ? ካሊ ለምሳሌ እኔ አሁን ክርስቲያኖች ለምሳሌ ክርስቲያኖች አረብ ክርስቲያኖች ኢየሱስንም አላህ ብለው ይጠራሉ አልኩህ እኮ። አብን አላህ ብለው ይጠራሉ። ስለዚህ አንድ ነው ማለት አትችልም። ስሙ ግን አንድ ነው፣ ተመሳስለዋል ስሙ። ምክንያቱም ቋንቋ ስለሆነ ለምሳሌ ረቢ ትላለህ አይደለ? በኦሮምኛ ካሊድ ሲሙማ 99 ነው። ረቢን እየታሚቲ ዋቄ ፈታዎች ይላሉ አይሉም? ረቢ
ይላሉ። ታዲያ አንተ ዋቄ ፈታ አማኝ ነህ? አንተ ረቢ የምትለው የዋቄ ፈታ ነው እምነት ነው? ሁሉም እኮ ፈጣሪ ወደ ፈጣሪ ማለት ነው። ኖ እኮ ያ ስሙ ስለተመሳሰለ እነሱም ረቢ ስላሉ አንተም ረቢ ስላልክ አንተ ዋቄ ፈታ አማኝ ነህ? ዋቄ ፈታ እኮ ረቢ አንድ አብዱላስ እ ረቢ እነሱም ስላሉ አንተም ረቢ ስላልክ፣ ስለዚህ ሲጻፍም ፊደሉም ተመሳሳይ ነው፣ አጠራርም ፕሮናንሴሽኑም ተመሳሳይ ነው የሚሆነው። ክርስቲያኖችም ረቢ ይላሉ፣ አንተም ረቢ ትላለህ። ሁላችንም ረቢ ስላለን የዋቄ ፈታን እምነት ነው የምንከተለው ማለት ነው። አዎ ተነገበረ ነው ኢንሳን ሰሚፍ ለፋ ከኑሜ ዋቀ ጉራች jedhanii amanu ati Allahan akkas jettee amanta? ካሊድ በኔስ ምንድነው እሱ በስም መመሳሰል አንድ ያመጣዋል ማለት አይደለም። ለምሳሌ ኦሮምኛ ቋንቋ ስለሆነ ስለዚህ ዋቄ ፈታ በሚጠቀመው ስም አማርኛውም ሊተረጉመው ይችላል፣ ከዛ ቋንቋ ስለሆነ ማለት ነው። እስልምናውም ሊተረጉመው ይችላል፣ የዋቄ ፈታዎችን ቋንቋ ወይንም ደግሞ ኦሮምኛውን ቋንቋ ሊጠቀመው ይችላል። ያ ማለት ግን እኛ የምናመልከው ከዋቄ ፈታው ጋር ከቋንቋ አንጻር አላህ የሚለውን በምን ኮቴሽን ውስጥ ወስደው ማለት ነው? አምላክ ፈጣሪ በሚል ወስደውት ማለት ነው። ከቋንቋ አንጻር ማለት ነው። ማሹ ገላ ከወንበር በታች ነው የምትለው እኮ አዳምጣ። እኔ ግን ከስፔስ ውስጥ ስለካ ከምድር ኮንሲደር ተደርጎ ነው እንደዛ የተባልኩት። እኔ ሪፈረንስ ፖይንት ምን ተወስዶ እችኛዋ ጠረጴዛዋን ከዛ ከምድር ነው የተወሰደው፣ ከምድር አንጻር ነው የተወሰደው የኔ ሪፈረንስ ፖይንት። ስለዚህ ለአላህ ደግሞ እንደዛ አይደለም የምትወስደው፣ ምክንያቱም ፍጡር ውስጥ ገብቷል አልገባም ነው ፖይንታችን። ፍጡር ውስጥ ገብቷል አልገባም ስለሆነ አልገባም ሲጀመር ስለ ኩርሲዩ ታላቅነትና ሲፋቱ ተነግሮሃል አይደል እኮ። ኩርሲዩ ማለት ነው አነበብከው እኮ ቅድም አረብኛውን አነበብከው አይደለ? ሲፋቱ ራሱ አይተህ አለ። ስለዚህ እስቲል እኮ ከእንትኑ በታች ነው አይደለ? ከአርሹ በላይ ምን ፍጡር የለማ። ነገ ጉዲና ኩርሲይን ቀቡ በርቴ ጅርተምቲ
miilli arshii jechuudha. Ituu arshiin taa'u guddina miilli isaa qabu qaama miilli arshii qabu sana argitee jirtamti kursiyyiin jechuudha. ምንም ያህል ትልቅ ይሁን እኮ ማተር አያደርግም እኮ ይሄ ለፍጡር ነው እንጂ ግዝፈት እኮ መጠን የሚሰራው ለፈጣሪ ግዝፈት ምንም ማተር አያደርገውም። ለምን መሰለህ ካሊድ የፈለገ ትንሽ ይሁን ለፈጣሪ መጠን ለፈጣሪ ማተር አያደርገውም። የፈለገ ግዙፍ ቢሆን ለፈጣሪ ሳይሆን ግዝፈት የሚሰራው ለፍጡር ነው። የፈለገ ትንሽ ቢሆን ለፈጣሪ ሳይሆን የሚሰራው ለፍጡር ነው። ሳይዝ ማተር የሚያደርገው ለእኛ ለፍጡራን ነው። ምክንያቱም እንደዚህ ግዙፈት ያለው ስላለን ማለት ነው ከምንለካ ማለት ነው። ለፈጣሪ ግን ቀጥል። ኩርስይ ራማ ለፍቲ yoo darbame isin jedhamte akka saantimaatti mul'ata jedhamti. Ati immoo bara amma lafarra jiraatte biyya lafarra jiraatte. Lafa wagga kursiyyii wajjin wal bira qabame akka saantimaa kanarra nama jiraatu ati. Rabbi immoo ካሊድ ፖይንቴን ያላገኘኸው ፖይንቴን ያላገኘኸው ለምን መሰለህ? ከምን አንጻር መሰለህ? የፈለገ አትሊስት ሎክ ወደ ምድር ይመጣል ማለት ነው። ወልቲ ገልቾ እንደሌሱ ኩርሲዬ አከስ ጉደቱ ተነረሞ የኙ ጅረ ቤተ ረቢ ጀቹ jirta dhugaa keessa dabarfattee jirta amma shahadaa fudhunan baafani ሻዳ ያዝ እያለችው ነው። ማማዬ ወጣች እንዴ? ሰላም ሳለሽ ማማዬ ካለሽ ማማዬ ወጣ ጀልቀበ ወንቲቲ ገበገሙ ቀብዱ። አዎ ወይ ካሊዶ እስኪ ለሌላ ሰው እድል ስጥና ወይ ደግሞ የሌሎችን ሀሳብ እንስማ። ሻዳ ያዝ እያሉ ትለዋለች ማማዬ ካለሽ ደግመሽ ላኪ ጠፍታ ሳናያት Khalid amma wannati dubbatartu kana osoo jara keessan keessaa tokko gaafatame ni morman asumatti ni ta'a hin jennu miila isaa kursiyyiirra ka'a hin jennu jedhu ati eessa fidde kanammoo baran sadarkaa inni qabu jira ibsaa jira siin galle malee sadarkaa miti naafi ሸካል እስላም ከሆነ እንደምታውቂያለሽ አላህ አይቀመጥም አንልም ይቀመጣል፣ አይቆምም አንልም ይቆማል፣ አይታጠፍም አንልም ይታጠፋል። ለመኖሩ ማረጋገጫችን ነው። አስገባኝ ማለት ማውራት ፈልጋለሁ። ስለዚህ ህይወት እንዳለው ራሱ የምናውቀው በመሄድ በመንቀሳቀስ ካልቆመ ካልተቀመጠ ካልተነሳ ካልሄደ እንቅስቃሴ ማያደርግ ከሆነ ህይወት እንደሌለው የሚያሳይ ነው፣ ሙት ነው ይላል። ህይወት እንዳለው አምላካችን ማሳያው እነኝን ያደርጋል ብሎ አስቀምጦታል እኮ ኢብኑ ተይሚያ። ኤኒዌይስ ግን ምንድነው ይሄን አይነት እይታ ያላቸውም አሉ፣ እንደዛ አይነት እይታ ያላቸው አሉ። ይሄ ንግግር ያኔ እሺ አንቺ ያከፍራል እያልሽ ነው። ከሐዲስና ከቁርአን ማስረጃ ልትሰጪን ትችያለሽ? እንደዛ ሚል ያከፍራል ሚል እንዴ? ቁርአንን የተቃረነማ ካፍር ይሆናል፣ ይከፍራል እኮ። አሁን ቁርአኑን መቃረኑ ማስረጃ ማምጣት ትችያለሽ? አዎ ከቁርአን እኮ አላሁ ተዓላ በቁርአን አምሳያ የለኝም ነው የሚለው። የሚንቀሳቀስ ከሆነ እኔ የምንቀሳቀሳለሁ፣ መቀመጥ ከሆነ እኔ እቀመጣለሁ። አምሳያ የለኝም እያለ በመቀመጡ ብቻ ነው ከኔ ጋር ተመሳሰለ፣ በመንቀሳቀሱ ብቻ ከኔ ጋር ተመሳሰለ። ኦኬ በማየቱ ተሳ አያይም ማለት ነው። ማየትማ እኔ በአይን ነው የማየው። ስለዚህ እሱ የሚንቀሳቀሰው የኔ ማየት እንትን አለው ያኒ እንደ ያኒ አርጌቲንግ ያ ኢጃኒ ኤገለ ቀብዲ ሀንገ ቀብዲ ከየደቹ ሀንገ ቀብዲ ሀንጊን አርጉ ሀንጉ መለቲ ሙለቱ ከናዳ ammas eegalan qaba dhuman qaba ijaanin arga ammoo rakan rabbi eegalallee hin qabu dhumallee hin qabu hangallee hin qabu. Kanaafuu maqaadhaan ani nan arga rabbillee ni arga gaafan jedhu maqaadhaan argaa jedhamee wal fakkaate malee maanaadhaan waliin fakkaatu. ስለዚህ መንቀሳቀስ የሚለውንም እንደዛ ከፈቱትስ
መንቀሳቀስ የሚለው sochiin maanaa biraa hin qabu. Hidhuu hin dandeessu. Dhaga'eega. Ati milaan sochooftaa mini? Eeywa. እነሱ ደግሞ በሰውነቱ ነው የሚንከባለል የሚሄደው ይሉሽስ ወይም በጭንቅላቱ ይሉሽስ deemsa kana keessatti hin jiru ka maanaan yaani deemsa gaafa jedhamu deemsi deemsuma karaa kamittuu haa ta'u deemsuma hiika biraan qabu miitaan ነው akkasuma ka iyyitaan immaa kan kokkoo bara hanga qabdiin siin jedhe barkiyya ijaanii rabbiin yoo fedhe rabbiin akkan ijaan argu fedheetu ijaan arge osoo dura funyaaniin arguu naa fedhee funyaaniin hin argan ture bartee osoo gurraan akka argu fedhe gurraan hin argan ture. ያ ብዙ ምለው ነበረኝ ኤኒዌይስ ብዙ ምን ተስላማይለኝ ችግር የለው ሜቢ ሙሐመድ ጀቺ ኻሊድ ደጎንጎሬ ጅራ ዴቡ ቀባ ካሊድ ብቻ እኮ አይደለም ይሄ እኮ ካሊድ ብቻ ሳይሆን የሁሉም አስተምሮ እኮ ነው አንቺ ነሽ እኮ አሁን ብቻሽን ያለሽው ጓደኛሽ አንድ ነበረ ቅድም ወጣ ካሊድ ላይ ብቻ ተኮርሽ ሁሉም እኮ አንቺን አይስማሙሽም አሁን ናፊ ይሰነገ ገረጫላት ወሪካን በርስሪት እንዱበነ ያኒ ሌሎቹ እንትና አላሉ ማስካውን ለመከራከር ሁለቱ እንደዚህ ያሉ አላህ በሁሉ ቦታ ነው ያለው አሉ እሱም አትስማሚማ አልስማም በዛቱ የሚለውን አልስማማ በእውቀቱ የሚለውን እስማማለሁ በዛቱ ቦታ ነው በሚለው በእውቀቱ የሚለኝ እስማማለሁ ስለዚህ ለዛ ኤንኤስ ሙሐመድ አለ ሙሐመድ ወይንም መሐመድ ሰይድ ጀሚላ አንዋር ጀሚላ ይሰማል እህታችን አይ ቲንክ ጀሚላ መሰለኝ ነው አለሽ አንዋር እሺ በደንብ አስተውሉ ኩርሲው ያላ እግር ማስቀመጫ ከሆነ አይ ቲንክ ናፊ ግልጽ አላደረግሽውም ቅድም አክቹዋሊ ኩርሲውን ዝም ብሎ ነው ያለፍሽው አድበስብሰሽ ነው ያለፍሽው ጥቅሙን አልነገርሽ ነው እኔ እኮ ፍጡር ነው አልኩህ እኮ ልክ አርሽን እንደፈጠረ አላህ ተዓላ ብዙ ፍጡር አለው ብዙ ፍጡሮችን ፈጥሯል እንደዛው ነው ኩርሲይም የተፈጠረው ልክ ሰማይ እንደተፈጠረች ኩርሲይም ተፈጠረች መሬት እንደተፈጠረው ማለት ነው ሰባት መሬት አሉ አይደለ እነሱንም ፈጣቸው በእንደዛ ነው እኔ ማምነው ሌላ ነገር ካለው አለ በስና ኩርሲ ማለት መቀመጫ ይበርሱና ማለት አይባልም ሲጀመር አላህ ይቀመጣል አይባልም በላይ አቅጣጫም አለም አይባልም ቋንቋውን ነው የጠየኩሽ እኮ ኩርሲ ትርጉሙ ራሱ ኩርሲ ማለት በርጩማ ማለት ኩርሲ ማለት መቀመጫ ወይንም በርጩማ ወንበር ማለት ነው አይደል በአረበኛ ነው ያ በአረበኛ ኩርሲ በርጩማም ይመጣል እንዲሁም ደግሞ ንግስታቶች አሉ አይደል አልጋ ላይ ተቀምጦ እግራቸውን የሚያስቀምጡበት በእንደዛም ይመጣል ስለዚህ አሁን ኩርሲ ወይንም በርጩማ የሚባለው ነገር የማን ነው ታዲያ አሁን ከሰማይ በላይ ያለ አርሹ ዙፋን ከሆነ አንቺ ባልሽ መሰረት ዙፋን አለ ከዛ ደግሞ ነገስታቶች እግራቸው የሚያስቀምጡበት ከሆነ ዙፋኑ አካል ያለ ከዛ እኔ አሁን ምድር ላይ እንትን ይፈሰኩልኝ ማለት እዛ ላይ ያለው አይደል እዛ ላይ ንግስታቶች ያለው አይደል ካሊት ትክክል ነው ኖ እዛ ላይ አንተ እኮ በአረበኛው ነው እንደ እስልምና ንጉስ ማን ነው ንጉስ ማን ነው እኔ መሬት ላይ ያለውን የፈሰርኩኝ ሞቲኔን አካመንት ስለመት ሞቲን ከኢትዮጵያ ቲባንዳ የንጉሶች ንጉስ አላህ ማን ነው እሱ የንጉሶች ንጉስ አላህ ነው ስለዚህ ንጉስ ይባላል ማሊከል ሙልክ ይባላል ስለዚህ
እግሩን የሚያስቀምጥበት ንጉሱ ከዙፋኑ በታች ያለችው ኩርሲ ትባላለች አለችን። ስለዚህ አርሹ የንጉስ መቀመጫ ከሆነ ከስር ያለችው ደግሞ ኩርሲ ከሆነ የእግር ማስቀመጫ እንጂ ባልሽው መሰረት ያለ እግር ማስቀመጫ ትሆናለች። ካሊድ ትክክል ነው። ሜታፎሪካል ነው፣ ሪል እንትን አይደለም። ናፊ አቲ ዶጎንጎረረ ጅርተ ካሊድ አቲ ቤኩምሰ ሂንቀብዱ isin lamtuyyuu dogongortanii jirtan. Naafi rabbiin beekumsaan jalqabumaayyuu kursiin isaa jechaadha. Wannoo ardii tana sama'ii torbaanii fi ardii torbaan miilli kursii isaa jechuu ka malaayikaa baattu. Wanno malaayikaa afurtuu baata. Malaayikaan afur ka qabattu sun wannoon miilli isaa sama'ii torbaa fi ardii torba jala jira. Okay? Hagas takka baay'ee tokko huge guddaadha jechaadha. Rabbiin akka nuyi malaayikaan afur kan baaddattu arshiidha malee kursii miti. Okay, na dhagahi. Rabbiin immoo waan uume sanirra hin taa'u. Rabbiin waan quraanarra jiru yoo ka jennu taate rabbiin arshi wayta arrahmaan alarshi istawaa wayta jedhu rabbiin waan rabbiin jedhe san wanno jedhu. Meetafoorikaalii malee rabbiin waan uume san irra wanno hin jedhu. Okay? Rabbiin waan uume san ol jira. Akkasii beeku rabbiin namaan adda. Because wayta rabbiin wannoon jaahilli qureesh wayta dhufanii gaafatanii rabbiin kee hin mul'atu arguu hin dandeenyu wayta jedheen rabbiin jedhi jedheen qol jedhi jedheen Allahu ahad rabbiin tokkicha jedheen Allahu samad rabbiin akkas jedhe malee waa arshiirra jiran argitan hodheere nam tokko natti wali fakkaatu jedhe arrahmaani natti suuraa xaha wanni isin addaan jirtan xaharra yoo deemne waan rabbiin qur'aanne jechaan leetari rabbiin nu erge الرحمن على العرش استوى يا جدي ربي وان أمي بجرة الرتاي وسنتين وان أمي كان هندر ألجر على العرش استوى مالي فيا كجدو في فوي نلاقي لوح المحفوظ إيه سجرة كوي لوح المحفوظ إيه سجرة ناهي مثال لوح المحفوظ السجرة نتيمي مه لوح المحفوظ كجرو جد شالا عرش أتشوف باجر سمعي كرسي مالي جنوس أتشوف باجر لو هالمحفوظ أتين بيت وفوي بايدك أما هاد وين نلاقيها فوي وين أنا أسه هاد لسنة أتعرف قبض هاد لا no رجع في دودن دسا أنا ما هقتي مثلا دبسوا سنة أتدبس باي دبسوا وإنه بيجوا قبض باي دبسوا سر رجرات رجع في دودن دسا سنجربا هنجرة نافي أتي ربيني بكمر رجلي ربين بكم سانجرة ربين وان بل إن هذا والناس رتيتي كلا جت كمان غفني ذاتي أنا سجرة جنة ماله بكم سانجن يا سوني ذاتا ربين قرآن على العرش استوى كأتي أما رب سفيد لا ربي وان أمي كان ربنا هنجر ما فكين يا سيهمان أوكي أتي هو بعد وان كان رواتك سيهما ويتربيني موسى هاسه إيه ويتر موسى ربين هاسه سن موسى ربين أرجو أكفر دبتيتشال ويتربين قافتسن موسى ما ربين مال جرين نأركون دندة تجرين because واني نبر يو بلانيتا كانين إلا التو بلانين نتنا يو تيكو نبر لايكا كأتميت بيتا so نورك يا غارتو ملتجد نور إساتي كويسا يو غارتو ملتجد so أتي إلا أكنا ما سمو ونوت لالين بل إستيان ما في عن سيت نشبه مستيابرشت به ani soon shamarrate namni ogguu afuura osoo hin kutatin akkanatti ogguu haasa'anu hin danda'u akkanatti dubbachuu beektee dhaggeeffadhu giifti ilaali yoo ogguu Sayyidunaa Muusaan rabbiin si arguun fedha jedhu sana Sayyidunaa Muusaa wayi arshiirra ture inni arshiirra jira Sayyidunaa Muusaan gaafsan ardiirra ture duuba arshiirra jira dhaggeeffa akkamitti ardiirra taa'eetu arshiirratti si argaa jedheen okay rabbiin أرشيرة تايجر إني هندندا واني مرت ربي في سالبان نوتي مولاني مالي نوم أوكي سكانا سيفيد غافا نمني دو أوكي نمني ويتات سكرات الموت الرجل جتشالا ملايكا هن أرق نمني بيك إساب رجل غرو ملايكا أرقا هن أرق ربي وانا سيهاقو كان هندا يوسي ملايكا نمني غافا دو نمني غافا دو يكا ملايكا أرقو
deebiste bar namni gaafa du'e malaayikaan ni arga ni du'u suni inni bira jiru garuu hin argu jette inni du'u hin sun argu malaayikaa irratti arga okko inni du'e sun malaayikaa arshii irratti arga ofii lafa taa'ee ofii lafa irratti du'e of arshii irratti biratti arga arga ka wanni an sin jedhu of biratti so arga maa inni gaafii erga keenan of biratti galle arge ilaallegge fakkeenya naa kennite kaati Sayyidunaa Muusaan rabbiin arguu feenaan rabbiin nan argitu jedheeni jette Sayyidunaa Muusaa gaafa sana lafa irra indanda'u jiramoo arguu arshii irra indanda'u jiraatu yaa okko rabbiin Muusaan arshii arshii okko arshii irra kenna fedhee na gaafa dhagaye ta'e no arshii irra asuma fedhee taa'ee gaafa ta'e rabbiin arguu barbaade innillee sammuu akka ammaatti qabdu kana qaba ka because inni nabiyyiidha rabbiin biratti kabajamaadha ol aanaadha garuu sammuu wanni inni ilaale rabbiin laal arguu danda'aaf jedheeti yaale na dhagaye na ficcisiisi dhaggeeffadhu so akkas jedhe rabbiin immoo maaliif na ficcisiifne ati garuu sammuu akkaati qabdu kana qaba innillee jette laal yaani waan na arrabsaa jirtuuf Sayyidunaa Muusaa illee arrabsuu jirta arrabsaa jiru ilaalcha keesii himaa jira dhugumaa dhugaa egaa jirtu sammuu himaa kan jira keetti bara because ilaalchi sammuu nama hundaa akkas garee ka rabbiin onna jedhe na dhagaye because inni illee nama malaayikaa miti okay nama inni ati wayitee ati wanna jettu ilaalchi inni rabbiin arguu barbaada because qoonqa rabbii waan dhagahee ittiin haasa'uuf jechaadha rabbiin arguu barbaada rabbiin immoo itti hime inni arguu akka hin dandeenye okay duniyaa tanarratti namni rabbiin arguu hin danda'u yoo kiristaana illee Timootii 6:16 irratti illee akkasuma jedha namuu argee hin beeku jedha baay'ibilii jiraarratti namuun argine inni laayitiidha powerful namuun argine arguullee hin danda'u jedha akkas gajaraa sadillee jarattu wal keessa hundu jedha malee so rabbiin namni duniyaa irratti arguu hin danda'u rabbiin guyyaa qiyaamaa jannatti hin danda'u ragaa fidime akka arshii irra jiru ayyee طه بن سورة طه الرحمن على العرش استوى ربنا eenyu arshii irra ربي jira سبعي eenyutu arshii irra jira أنا أجل جل قوي قرآن في براك بسيبنا هي جاي بابا eenyu tasaa akkasitti Ani koo isinii himeera wal garaagaraaddu malee. no anka jechuun isiin bara ati baay'ee dogongorte ati daanguma darbite keessa namni akka keetii jedhe kun sheeka keessani Anguddina arshii qabu. Anguddina arshii qabu isinii ibsinaan isinii galuu didi. ati Arshiin akka rabbiinumti wanti nurraa adda godhu mootummaa isaa qofa jette bara wanti nurraa adda godhu mootummaa isaa qofaa jette ati fooloo na godhi keessaa natu si barsiisaati gareettiin si galcha mootummaa isaa qofa. Malee akkuma keenyaatiin jedhee akkasuma bakki jette akkas hin jenne. hanyaa በምን ላይ ያለና በጌትነት አንተ ያለህን ነው አብዱል ፈተና Adda bara. ሉላ ቹማ እፎ ሙፈሰራት እንዴት ናት? ሰላም ናት? እንዴት ነው? ከሚነገሩ ምንድን ነው አንዋር መስጊድ መሰለ እኮ ጭቅጭቁ። አንዋር መስጊድ እንደዚህ ያሉ እንዴ? እ? አንዋር መስጊድማ የማንኛው ነው? አንዋር መስጊድ እኮ ጭቅጭቅ አለ። ሀይ እንዴት ናችሁ? ሰላም ናችሁ? ሰላም እንደነሱ እፎይ ደህና ነህ? ምንድን ነው ሁሌ ሼር መሰለህ? ታደርግልኛለህ። ደህና ነህ? ካ ሰላም ነው እንደነሱ አለው እኔ እንደነሱ በእውቀትም ባኖር እንደ እውቀት የሌላቸውን ሰብስቤ ከምታንጫጫ ደህና ሰዎችን ሰብስቤ ብታንጫጫ ጥሩ ነው። ግን አንድ ጥያቄ ልጠይቅህ። ስንት አምላክ ነው ለአንተ ያለ? ረብሽ ድምፅ አለ ማለት እ? ኋላሽ የሚረብሽ ድምፅ አለ። እኔስ ጥያቄሽም በኋላ ላይ መልስልሻለሁ። አብዱ ምንድን ነበር ያልከኝ? አየስ አይ እኔ አላህ ሁሉም ቦታ አለ ብዬ ስለማምን እንደ ካሊድ ዋህብያ ስለሆነ ማለት ነው። አላህ እኔም እኮ ሁሉም ቦታ እንደሆነ ነው የማምነው። አይነማቱ አይ ወሉ በእውቀቱ ነው ፈሰሙ የምትለው ወጅሁላህ አንተ። እ በእውቀቱ ነው የምትለው። እኔ አይደለም እንደዛ አልኩት። ኖ አርሽ አላህ ከአርሽ ምንድን ነው አላህ በላይ ነው የምትለው። አይነማቱ ወሉ ፈሰሙ ወጅሁላህ የትም ብትሆን ማለት ነው እሱ አንተ ያለበት ቦታ ነው ያለው። ኤኒዌይ ችግር የለውም። እሺ አሁን ምን መሰለ አሁን አርሽ የሁሉም ነገር ጣራ ነው። እንግዲህ እንደ ጣራ ነው የሚቆጠረው። የጀነትም የሁሉም ነገር ማለት ነው የመጨረሻ ነው። ከአርሽ ቀጥሎ ውሃ አለ አይደለ? አርሹን የተሸከሙት መላኢካዎች አሉ። እንግዲህ ያው አርሽ ምሰሶ አለው። ከውሃው በታች ደግሞ ዙፋኑ አለ። ምንድነው? ወንበሩ አለ ከውሃው በታች።
በአርሽና በውሃ መካከል 500 ዓመት ያስኬዳል። ከውሃውና ወንበር እኮ አይደለም ወንበር ይላል እንዴ? ወንበር የለም። ከውሃውና በኩርሲ መካከል ከውሃውና ኩርሲ ወንበር አይደለም እህታችን። ይጀመር አርሺ ምን እንደሆነ ነው እንጂ ወንበር አንዴ ልጨርስ። ከውሃውና ከወንበሩ መካከል ደግሞ ይኸውልህ ዙፋን አለ፣ አርሹ አለ። ከዛ በኋላ ውሃ አለ። በውሃውና በአርሹ መካከል 500 ዓመት ያስኬዳል። ከውሃው ቀጥሎ ኩርሲው አለ። እንግዲህ ከውሃው በታች ነው ኩርሲው። ኩርሲው ደግሞ ከጀነትና ከምድር አንጻር ደግሞ የበለጠ ነው ይባላል። እንግዲህ ምንድነው በአያተል ኩርሲም አለ እንግዲህ ከምድርና ሰማይ የሰፋ ተብሎ ማለት ነው። እኔ ማይገባኝ ምንድነው መሰለ አላህ ከዙፋኑ በላይ ነው፣ ከዙፋኑ በላይ ነው። ከዛ በኋላ እግሩን ከዙፋኑ አሳልፎ ከውሃው አልፎ እታች ኩርሲ ላይ ያርፋል። ሮንግ ነው። አላህ አይደለም እንደዛ አንድ አላህ እንደዛ የሚለው እንትን የለም። ኩርሲው ከውሃ በታች አይደለም አይደለም፣ ኩርሲዩ ነው። ኩርሲይ ማለት ለምሳሌ ኮምፔር ያደርጋል። አዳምጠኝ፣ ካላወቅ አዳምጥ። ትክክል አይደለም። ኩርሲው የት ነው ያለው? ለምሳሌ ኩርሲው የት ነው ያለው? ሰባቱ ሰማይ አለ አይደል? ከሰባት ሰማይ አልፎ ነው ያለው አይደል? አርሽ አለ እና ኩርሲው ከሰባት ሰማይ ከፍ ብሎ ነው ያለው። መላእክቶች የሚሸከሙት አርሹን ማለት ነው። ይሄ አርሹ ግዝበቱን እኮ ነው ስፋቱና ግዝበቱ አይታወቅም። ሐዲስ ላይም ከሰማይ በታች ሰባት ሰማይ ሰባት ምድር በታች ያለው ነው የተባለው። አዎ አንተ የምትለው ሌላ ነገር ነው። እና ኩርሲው የት ነው ያለው? ቆይ ኩርሲው የት ነው ያለው? እናቱ የማዳመጥ ችሎታ የለሽም። ኩርሲው ከውሃው በታች ነው ያለው። ይኸውልሽ ኩርሲው ከሰማይና ከምድር ከጀነት በላይ ነው፣ ትልቅ ነው። ከጀነት ከፍ ብሎ አለ። ከዛ በኋላ ውሃው አለ። ከዛ በኋላ መላእክቶች አሉ። መላእክቶቹ የአላህን ዙፋን የተሸከሙት ማለት ነው። አላህ ደግሞ ከዛ በላይ ነው፣ ከሁሉም በላይ ስለሆነ ማለት ነው። እንዳንቺ ከሆነ ኩርሲ ይባላል እኮ ኩርሲ አለ። አያተል ኩርሲ ትቀራለሽ አይደል? አሁን አልገባኝ። ኩርሲ የት ነው ያለው? እሺ ከሰባቱ ሰማይ በላይ ነው። አርሽ በላይ አርሽን ኩርሲን አልተሸከሙትም። አርሽን ከአርሽ በላይ ነው ያልሽው? አርሽ ነው። አርሽን የተሸከሙት መላእክቶች። አርሽ ኩርሲ የት ነው ያለው? ከሰባቱ ሰማይ በላይ ነው። አርሽ አታውቁም ማለት ነው። ካሊድ ተራውን ሁላችሁም አታውቁም ማለት የሚገኘው ከሰባተኛው ሰማይ በላይ ነው አይደል? አብዱልፋት ከሰባተኛ ሰማይ በላይ ነው ኩርሲው። ከዛ በኋላ ውሃ አለ። ከውሃው በላይ ዙፋን አለ። ከዙፋን በላይ ደግሞ አላህ አለ። እኔ አሁን ማይገባኝ መሰለ ዙፋኑን አልፎ ውሃውን አልፎ ነው ወይ ኩርሲውን የሚረግጠው? አላህ በሁለት እግሩ ማለት ነው። ሁለት እግሩ የሚያርፍበት ነው እንግዲህ ኩርሲው። ያ እሱ ነው የኛ ጥያቄ። ራሳችሁ ንግግሩን እንትን ብለው ነው እንደዛ ሁለት እግሩ ምናምን ይሌለ ማለት እስኩል እናንተ ጉዳችሁ ፈርቷል። ማመን ከሆነ ማመን ነው። የምን ማፈር ነው? የምታፍሪበት ከሆነ አዋሽ መሆን ነው። አዋሽ መሆን አለ። ቀይሪ። እኔ ከተፈጠርኩም ከህፃነቴም ጀምሮ አላፍርም። እኔ ከህፃነቴ ጀምሮ ነው ክርክር የጀመርኩት። ይገርምሃል። ማንም እንትን ብሎኝ እኔ እናንተ ውስጥ ነው ታውቂ ነው የምታምኚው። ና እናንተ ውስጥ ነው ያደግኩት። እኔ ዲኑን በኋላ ልማር እንጂ በቃ አንቺ ማለት ያሲን ኑሮን ወደሽ ነው ማለት ነው። ፈጣሪ በፒክቸር መጣ ስትለኝ ይሄም ያክል ፈጣሪ እንዴት በፎቶግራፍ ይመጣል? ኩርሲው የት እንዳለ አታውቂም። ውሃው የት እንዳለ አታውቂም። እንዲሁ ዝም ብለሽ ነው የዋሃብያ እምነት የምትከታዩ። አብዱል ፈተና እናንተ እንዴት ነው የምታምኑት? ቆይ ያንተንስ ገንዘን ግልጽ አድርግላት። እሷ ዋሃብያ ከሆነ እኛ ምን መሰለህ ይኸውልህ ኩርሲ የሚባለውም ዙፋን የሚባለውም የአላህን ትልቅነት ለማሳየት እንጂ እንዲህ ብለህ የምትገልጸው ነገር አይደለም ብለን ነው የምናምነው። ጀስት የአላህን ትልቅነት የአላህን ክብር ለማሳየት ብቻ የሚገለጽ ነገር ነው ብለን ነው የምናምነው። ኦኬ እሺ፣ ኩርሲው ለምንድን ነው ይጠቅማል ብላችሁ የምታምኑት? ለምን የተፈጠረው? የአላህን ክብር ለመግለጽ። ኦኬ ኩርሲው ካልተፈጠረ አላህ ክብሩ አይታወቅም፣ አይገለጽም። አዎ እሺ፣ እንደዛ ከሆነ ስለዚህ አስቀድሞ ክብር አልነበረውም ነበር አላህ ማለት ነው። ክብረ ቢስ ነበር። ምን መሰለህ አሁን ኩርሲው ከሰማይና ከምድር ከጀነትና ከምድር በላይ ነው። ይኸውልህ ኩርሲው ራሱ ማለት ኩርሲው ማለት የሁለት እግሩ ማስቀመጫው ማለት ነው።
ከዛ በኋላ ደግሞ ውሃው አለ። ዙፋኑ ደግሞ በጣም ትልቅ ነው። ያ ማለት የአላህን ትልቅነት የአላህን ክብር ለማሳየት ተብሎ የሚገለጽ ነገር ነው እንጂ እንዲሁ ላይክ ፊዚካሊ የሚገለጽ ነገር አይደለም በእኛ። ኦኬ። እና እሺ ለምሳሌ አርሹንና ኩርሲውን አነጻጽረህ ቅድም ስታወራ ነበር። አብዱልወሂድም ሌሎችም ስኮላሮች እንደሚሉት አርሹ ይበልጣል ከኩርሲው ምናምን እያልክ ስለነበር ማለት ነው። እንደዛ ይላል። በእርግጥ መጽሐፎችም ሊቃውንቶችም እንደዛ ይላሉ። ስለዚህ አሁን አርሹንና ኩርሲው ማበላለጡ የሚበልጥና የሚያንስ ክብር አለው ማለት ነው አለ። የኩርሲውና እንግዲህ በንጽጽር ነው እንግዲህ ከሰማይና ጀነት አለ። አሁን በጀነት በሮች ከአንዱ ጀነት እስከ አንዱ ጀነት ድረስ የሚያስኬዱ 500 ዓመት ነው ይባላል። ከአንዱ ጀነት እንግዲህ 7 ጀነቶች አሉ ማለት ነው። ልክ እንደዛ ሁላ ኩርሲው ደግሞ ከመሬትም ከጀነትም በላይ ነው። ያ ማለት የአላህ እግሩ ማስቀመጫ ነው። የአላህ የእግሩ ማስቀመጫ ብቻ ከሆነ ከዛ በኋላ ውሃ አለ፣ ከዛ በኋላ ዙፋኑ አለ። እንግዲህ የአላህን ግዝፈት ለማሳየት ያህል ተብሎ የሚነገር ነው እንጂ እንዲህ ፊዚካሊ የሚገለጽ በዳይሬክሽን የሚገለጽ ነገር አይደለም። አርሹ የአላህን ክብር ለመናገር ነው አልክ አይደለ? አዎ። እሺ ኩርሲውም የአላህን ክብር ለመናገር ነው። ትክክል። እሺ የትኛውን ክብሩን ነው የሚናገሩት? አርሹ የሚናገረው ክብር ነው። ኩርሲው የሚናገረው የትኛውን ክብር ነው? አላህ ትልቅ ነው። በቃ ሳይዙም ኩርሲው እንደዚህ ከበለጠ የሆነ እየጨመረ ይሄዳል። ከዛ በኋላ የአላህን ግዝፈት ትረዳለህ ማለት ነው። ያስቅም እየጨመረ ሄደ። ያላ ደግሞ አንተ የምትናገረው ልክ የዋህብያዎችን እምነት ነው እየገለጽክ ያለከው። ግን ከፕሮፋይል ስር ደግሞ የጻፍከው ሙስሊም ነኝ የዋህብያ ጠላት ምናምን ብለህ ነው። እና ካልዋሻችሁ አይሆንም እንዴ? ዋህብያም አይደለም ከፕሮፋይል ስር የጻፍከው የዋህብያ ሙስሊም ነኝ የዋህብያ ጠላት ምናምን አንብቡ እስኪ ገብታችሁ ከተሳሳትኩ አላውቅም እኮ። አሁንም እኮ የምናገረው እኔ ዋህብያን እየተቃወምኩ ነው። አላሁ ተዓላ ያስቀመጣል እያልከን እንዴ? የውሱ ተማሪ ነሽ እንዴ? ዋህብያ አይደለም ናፊ ሙስሊም ነበረ። አክቹዋሊ አሁን ዝም ብሎ ጥያቄ የሚጠይቅ ልጅ ነው። ዋህብያዎች ጋር አይስማማም። ተጣልቷቸዋል። እዚህ ቲክቶክ ከሚሰሩ ንጽጽር ጋር ከሁሉ ጋርም ተጣልቷል። እና ግራ ገብቶት ነው። ምን ግራ ይገባዋል? እፎይ ይኸውልህ፣ አሁን ኩርሲው ከውሃ በታች ከሆነ አላህ ከዙፋን በላይ ነው። እንግዲህ አላህ በፍጡር እንግዲህ በሁለት ፍጡር ማለት ነው። የትኛው ነበር እንዴት ብለህ ነበር የምታምነው? ኧረ እኛ ጋር የለም። አይነሳም ነበር አይነሳም እንጂ ዝም ብለን አያተል ኩርሲ ለጂኒ ነው የምንቀረው። አያተል ኩርሲ ለጂኒ የምንቀራው እኮ ጂኒ ራሱ ነው እኮ ያስተማረዋል። አያተል ኩርሲ እሱ ነው የነገረና። ከሱ በላይ ማንም ያውቃል? እሱ የማይወደውን ነገር እሱ ነገረን። ጎበስ ቀርቶ አስተማራችሁ። እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም። ርዕሱን ድገሙልኝና እስኪ አንዱ ነገር ኩርሲው የት ነው ያለው የሚል ነበር የመጀመሪያ ጥያቄ። አሪፍ። እሺ ቢስሚላህ። እንግዲህ እኔ ኡስታዝ አይደለሁም። ሌሎቹም ብዙ እዚህ ጋር ያሉ ሰዎች እንዲያውቁ የምፈልገው ነገር ግን የማውቀውን ነገር አንዳንድ ነገራቶችን ማለት ሰው ብዙ ሰው ከሚሳሳት የምጠቅም ከሆንኩኝ ብዬ ነው። ቢስሚላህ። እሺ ተውሂድ ሲባል ተውሂድ ማለት የአላህን አንድነት ለማሳየት የምንማረው ትምህርት ነው። ተውሂድ ይባላል። ተውሂድ 3 ነው። 3 ተውሂድ አለ። ይሄን 3 ኖ የጠየቅሽው ከቁርአንና ከሐዲስ ተውሂድ 3 ነው ያለውን ናፊ እኮ። ግን እሱ ምንድን ነው አሁን ሲጀምር ዳዋ ሊያደርግ ነው የፈለገው? ስለ ኩርሲ ተጠይቆ
ሸዋብ ማን ነው በሶስት ያካፈለው? እስኪ ንገረን። እየተመካከሩ ነው። ምላሱ ላይ ቆመች ናፊ። ሸዋብ እሺ ሩቡብያ የሚባል አለ። ሩቡብያ ማለት አንድነትን የሚያሳይ ነው። ማን ተውሂድን በሶስት ማን የከፈለው አለች? ሩቡብያ መጀመሪያው ማን እስኪ ከቁርአን ማስረጃ አምጣለን። ተውሂድ የሚባልን በሶስት የከፈለ ማን ነው? ተውሂድ የሚገልጹ ሁሉም አቂዳዎች ላይ ታገኛለሽ የምታነቢ ከሆነ ማለት ነው። የማን አቂዳ ላይ? የዋህብያ አቂዳ ላይ ነው። ላ ተፈረቁ በይነ አሐድ ሚን ሩሱሊሂ የሚል አለ ቁርአን ውስጥ አይደለ? እንደዛ ከሆነ እሺ አለ አምጣ። የለም? ከነብያቶች ቁርአን እስኪ ውስጥ ምን አምጣልኝ። የሚል አለ? ላ ተፈረቁ በይነ አሐድ ሚን ሩሱሊሂ የሚል አለ አይደለ? ትርጉሙ ተውሂድ ይሄንን በሶስት አንቺ ይካፈላል ነው። ጋፖች ነው አይደለም? አይ ይሄ ማለማወቅ የምትፈልጊ ከሆነና ወይ ደግሞ ለማሳሳት የምትሄጂ ወይ ደግሞ ሰውን ለመለያየት ወይ ደግሞ የማይሆን አስተሳሰብ ለማስረጽ የምትሄጂ ከሆነ ነው እንጂ ይሄን አንደኛ በአንድነት አንድነት ስንል በአክሽን ሶስት እያልክ እንዴት አንድ እንሆናለን? ሶስት ቤዝድ ኦን እያልክ አክሽን ይባላል። አክሽን ማለት በፍጥረቱ ፈጣሪ ነው አይደለ? ይፈጥራል ነው። አይ ሸዋብ ሌላው መጀመሪያ እኮ እኛ ዲፋይን ከማድረግ በፊት የምናመልክበት ነው። ሌላው ደግሞ ሲፋ ሸዋብ የሚባል ነው። ሸዋብ እኮ እነኚህ ሶስቱን ኬታ መጣቸው ነው ጥያቄው እኮ። ተውሂድ አሉሉያ፣ ተውሂድ አሩቢያ፣ ተውሂድ አልአስማ ወሲፋት ብለህ ነው መሰለኝ አስማ ወሲፋት የምከፍለው። ይባላል። እነኚህን ኬታ መጣቸው ነው የመጀመሪያ ጥያቄ። ሐዲስ ላይ አይ ሚን ቁርአን ላይ አለ ኖ ሐዲሶች ላይ አለ፣ ሐዲሶች ላይ አለ። ከዛ ሐዲስ ላይ አቂዳ የሚባል ደግሞ አሳየኝ የተውሂድ አሳየኝ ትምህርት አለ እያለች አይደል? ነው። አሳየኝ ናፊን እኔ እናንተ አብረን ሐዲስ ላይ መጀመሪያ ቁርአን ላይ እኔ ከቁርአን ነው የምፈልገው። ተውሂድ ችግር እኮ የለውም ተውሂድ ማለት እኮ ችግር የለውም። አንቺ ሐዲስም ትቀበያለሽ። ሐዲስ እንደምትቀበይ መጠን ተውሂድ በሶስት ይከፈላል። ሐዲስ ላይ አለ ብሏል። ከሐዲስ ያሳየንና እንጭመቃል፣ እናዋርዳል። ኦኬ እሺ ናፊ ጉድሽ ነው። እስኪ ያምጣውና ጉዳይ ይፍላ። ችግር የለውም። እነሱ ብቻ ያምጡ። አሀ ሐዲስ ላይ የሌለው እንደሚያምኑት አደባብያዎች ቁርአን ላይ አይሻ አይኖር ሐዲስ ላይ የለም እያልሽ ነው ኖ በራሳቸው ነው የሚጽፉት። አዎ እንዴ ሐዲስ ላይ የለም፣ ቡሃሪ ላይ ሙስሊም ላይ የለም። በሶስት ይካፈላል የሚል የለም። እንዴ በፍጹም ቡኻሪ አይደለም። ሙስሊም ላይ አይደለም አንድ ሐዲስ ያዳምጪ ኧረ ቡሃሪ ላይ እየነገርኩሽ ነው። እሺ ላመጣልሽ ነው። ለምን አታዳምጪም? ቡኻሪ ሙስሊምም ላይ ተጠቅሷል። ሐዲስ ላይ አለ እኮ እሺ በሶስት ለምን ደግሞ ይካፈላል ማምነው የሚለውን አምጣ። ነብያቸው ሳይል ካሉማ ኢኖቬሽን ነው አይደል? ፈጠራ ነው። ፈጠራ ደግሞ ገሃነም ይከታል ብሏል ነብዩ። እና ታዲያ ነብዩ አላሁ ተዓላ ይወጣል ይወርዳል እግሩን ጀሃነም ይከታል ብለዋል እንዴ? ቁርአንም አላለም ነብዩም አላሉ። ከየት ነው ያመጡት? ኧረ ቆይ እስኪ ተውሂድን እኔ ቅድሚያ በሶስት እንደሚከፈል ካላመጣ እኮ ጉድ ነው ይሄ ነገር። እኔ ሸዋብን ደግፌ ቆሜ ናፊን ዛሬ በመጨረሻ ሰዓት ላይ እንጭመቅ ብዬ ልታስበላኝ ነው። ኧረ ፈልግ፣ እንደምንም ፈልግ፣ እንደምንም አንተ ስለ እስልምና ማወቅ ፈልጌ ነው ወይስ ስለ ሙስሊሞች ማወቅ ፈልጌ ነው? ምን ነው የለም እንደ ካሊድ አንተ ዋብያ ስለ እስልምና ማወቅ ፈልጌ ነው እንዴ? ግራ ገባኝ እኮ አሁን ተውሂድን ካሊድ አትንሽ ቁርአን ላይ አይኖር፣ ሐዲስ ላይ እንኳን የለም። ሳይ ሐዲስ አይኖር። አይደለም አንድ ያዳምጡኛ። እሺ አሁን ቡኻሪ ሙስሊም ላይ ተጠቅሷል። ቡኻሪ ሙስሊም ላይ አለ ማለት ትችላለች። እሺ አሁን እኔ በጣም ጓጉቻለሁ። አላህ የሚለው ትርሚዚ ገልጾታል እኮ። አሁን መረጃውን ቁጥሩን ንገረው። እኔ ለአንድ ወር ያህል አልገባም። በቃ ናፊን እንጨምቃታለን። ከዛ በኋላ ደስታዬን ሰለብሬት ለማድረግ ለአንድ ወር ያህል አልገባም። መቼም ዋብያዎች ሐዲስ ላይ የሌለ ቁርአን ላይ የሌለ ነው እንደምታምኑት። ይህ እኮ ትልቁ ከአምስቱ እንትን ውስጥ አንዱ ነው አይደለ? በአላህ ማመን ተውሂድን ማካተት። በየትኛው አላህ ነው ታዲያ የምታምኑት?
ተውሂድን አታምኑም እንዴ? በሶስት ይከፈላል ማለቱ እኮ ተውሂድ አግባብነቱ ወሊገልጻ ከን ተውሂድ ከን ተው ሩቡብያ ኡሉህያ eenyu jedhe akkas አስማኡ ሲፋቴ eenyu አስማኡ akkas ሲፋቴ jedhe ትዩ አመነ ማለ Khalid, tokko eenyu jedhe akkas ተውሂድ ቀበቴ jedhamu danda'u jechuu isaati bara Khalid, tokko Khalid. eenyutu jedhe jecha keessan kana eenyu jedhe isin dura maanaa tawhiidaati bara kan inni sitti malee tawhiid bakka aboo sadiitti maanaati jechuu jecha isaati dhiisiiti eenyutu jedhe akkasiin jedhaatan kanatti eenyutu jedhe ከባድ ነው እናንተ ዋቢዎች አይ ቁርአናቸውም ላይ ሐዲስም ላይ ነው የሚያምኑት። hadiisa ragaltee tawhiida ragaltee ilaallachuu dandeessa taate tawhiid ኪታብ ተውሂድ ጊዜ maalitti Khalid namicha tawhiida ilaallachuu kitaaba tawhiidaa kan eenyu barreesse kan Abdul Wahaab barreesse Abdalee አብዱልዋሃብ Abdal yoom dhalateen Khalid? gaafii biraa keessatti seenitti Kalecha bar namichi sun kalecha dhalate bar kalecha dhalate bar jechuun bara inni kitaaba eenyuti Abdullaahi jedhe bar kitaaba tawhiid nabiyyi barreesseera waggaa 100 ta'e egaa du'e dhibba Khalid. lama kun Okay. ታዲያ ገና 200 ዓመት ያበለጠ ሰውዬ ነው ያስተማራችሁ። ስለዚህ በሱ ነው የምትመሩት ማለት ነው። በጣም ያሳዝናል። ሉክ ስለ ተውሂድ አንድ ጥያቄ አለ። ያሞላው ሰው ጠይቅ ይቻላል? 200 ዓመት ነው ማምጣት አይቻልም። በቃ ተውሂድን እንጅሩ እሱ ሌላ ጉዳይ ነው። አሁን አንድ ጥያቄ የኔ ጥያቄ ምን መሰለህ? ያለ አንድነት ሌላ ጉዳይ ነው። አይ ጊዜ መሐመድ አስተምሯል ተውሂድ በሶስት እንደሚከፈል ተውሂድ ራሱ እሱን ተሆነ አሁን እሺ፣ አንተ ተውሂድ ቃል ቁርአን ላይ አላተናገረም። አይደለም ይኸውልህ፣ አሁን ወንድም አለም አንድ ነገር አለ። ምን መሰለህ? እዚህ ጋር ተውሂድ ቆይ ልነግርህ እኮ ነው። እዚህ ጋር ምንም አያውቁትም የሚያውቁትንም በስመ ሙስሊም አድርጋችሁ የምታመጡትም የማታመጡትም በቃ ያ- ታውቃለህ። ጎበዝ ነህ። ቀጥለው ናት አሁን አሁን እዚህ ያክል ታውቃለህ አንተ ጊዜ አይ ጊዜ አስታወስኩ። ባንተ አውርተኛል ካለ ማርታ ነው። እሺ በጣም ቆይ ጎበዝ ነው። በጣም ምሁር ነው። በጣም ጎበዝ ነው። አሁን እሱ ይመልስልና አንድ ነገር ምን አለ መሰለህ? ኩርሲ ነው የሚገኘው። አሁን ልነግርህ ነው። ቆይ መጀመሪያ ጥያቄ መልስልኝ። ኩርሲ ነው የሚገኘው። ወይኔ የምጠይቅህን መልስልኝ መጀመሪያ። አንተ እኮ የራስህን ብቻ አዳምጡኝ ሳይሆን የሰውን መዳምጥና የሰውን ጥያቄ ለመመለስ አንተ አሁን ለምሳሌ አዋቂ ነህ ብሎ ነው እዚህ ጋር አንተ የተሰበሰቡት እንዴ ግባ ሊወጥ ጥያቄ ወደ መልሱ ግባ። መጀመሪያ ክርስትናን የመሰረተው ማን ነው? አንተ ክርስቲያን ከሆንከ ክርስትናን ማን ነው የመሰረተው? እንደዛ ነው። ስለ ኩርሲ አይደለም፣ ስለ ክርስትና እየጠየቁ ወደ መልሱ ግባ። ክርስትና ብቻ አንተ ለመጠየቅ እኮ አይደለም ያለብህ። ስለ ክርስትና ስትጠየቅ መመለስ አለብህ። እሺ አላማን መሰረተው ብሎ ነው ቁርአን ላይ ጻፈለ። ሱራ 211 እስከ 113 ክርስቲያኖች ብሎ የሚጠራ ማን መሰረተው ብሎ ነው? እንዴት ምን እንዴት አለው? ሱራ 9:30 ላይ ስማችንን የሚጠራ ማንኛ ክርስቲያኖች እያለ የሚለን ሳቀው ነው እንዴ? ወይንም መጽሐፍን አታውቀውም? ለምንድን ነው እሱ አላህ ምንም አይታወቅ ነገር የሚጠራው? ምንም አይታወቅም። የሚታወቅ ነገር ከሆነ ደግሞ ጠይቀኝ፣ ቁርአንን አንብብ ትደርስበታለህ ማለት ነው። እኔ አይደለም የምጠይቀው። እሺ እኔ ብዙማ እዚህ ጋር ከመውራት አንተም እኔ እሺ የራስህ ቢሮ የፈለከው ቢሮ ተቀጣጥረን በአካል ተገናኝተን እኔ እናንተ እናውራ። ዋብያ ማለት ስለ ኩርሲ ጠይቀው እባክህ። ኩርሲውን እዚህ ጋር ልመልስልህ አልችልም። ምክንያቱም አንተ እዚህ ጋር እኮ አንደኛ ራስ በራሳቸውን አድርገህ እያጋጫቸው ነው። ምክንያቱም ስለ ሙስሊም አንተ እኮ ስለ እስልምና ቃል ስላለ ብቻ እስላሞችን እንትን ያልከ እያጋጨ ምንም አያውቁትን አስገብተህ ራስህን እያጋለልክ ነው። አታልቅስ። አንተ ታውቃለህ፣ ስለ ኩርሲ ታውቃለህ። ቀጥል። እሺ አንተ ለምን በአካል ተገናኝተን እኔ ለአንተ የፈለግከውን እሆንልሃለሁ። በአካል ተገናኝተን የፈለግከውን አድርግ። ከዛ ወይ ታሳምናለህ ወይ ታምናለህ። ይኸው የፈለከውን እላለሁ። ምን አመጣ? የፈለከውን እሆንልሃለሁ። አንተ አዋቂ ከሆነ እኮ አንድ አዋቂ ችግር የለውም እኮ የሚያውቀው ነገር አንተ የምትጠይቀው እኮ አንተ እግዚአብሔር ሰይጣን ነው ብለህ ስለዚህ አንተ ሰይጣን አምላክ ነህ ማለት ነው። አይ ጊዜ አታልቅስ። ይሄ ማልቀስ እኮ አይደለም። ማያውቁትን ሰዎች አስገብተህ እዚህ ጋር ስለ እስልምና እያሳደብከ አንዴ ሼብ መልስ አላ ሼብ አንድ ሺህ ዓመት እንጠብቀዋለን። ሰላም እንዴት ነው? ሰላም ነው። እንትን ነው አሁን እኔ ያገኘሁት ነገር አንድ ቦታ ላይ አይደለም ማለት ሁሉ ሶስት እንደዚህ በሶስት ይከፍላል እንደዚህ የሚል ቀጥታ የተጻፈ ሳይሆን በተለያየ ቦታዎች የተጠቀሱ አሉ። ማለት በተለያየ አሁን ለምሳሌ ስለ ሩቡቢያ ማለት ሩቡቢያ የሚባል እኔ እስማማለሁ፣ ችግር የለውም። ናፊም ትስማማለህ መሰለኝ። ተውሂድ ሩቡቢያ የሚባል አለ፣ ተውሂድ አልአስማው ሲፋት የሚባል አለ፣ ተውሂድ አሉልያ የሚባል አለ የሚልም ካመጣም ችግር የለውም። እኔ ልስማማ በቃ። ናፊ አትስማሚም? እንደዛ ሊያመጣልሽ ነው። እኔማ ማን እንዳመጣው ማን እንዳለ ብቻ ንገረኝ፣ ማን እንደጻፈው። አብደልዋሃብ ይልሻለሁ፣ መሐመድ አብደልዋሃብ። እኔ በሱ አላምንም እኮ
እሱ ሙስሊም አይደለም እንዴ? ሙስሊም አይደለም ጭራሽ። ሙስሊሞቹ ያምጣልኝ። አዎ ገሃነም ነው የሚገባው ገነት ነው የሚገባው እሱ? አብዮን አስገቡት እስኪ። ሰው ከሱ የተሻለ መረጃ ማምጣት የሚችል ከቁርአን ከሐዲስ ተውሂድ ለሶስት ይካፈላል የሚል ካለ ሌላ ሰው ቢገባ የተሻለ ነው። እስከ ነገ ድረስ ቢፈልግ 1 ወር ድረስ ቢፈልግ ማምጣት አይችልም። እስከ ነገ ድረስ ቢፈልግ 1 ወር ድረስ ቢፈልግ ማምጣት አይችልም። እና የዋብያ እምነት እኮ እንደዛ ከሆነ እኮ ሐዲስም ቁርአንም የሌለ እስከ ነገ ብቻ ሳይሆን እስከ የውመል ቂያማ ቢፈልግም አያመጣም የሌለ ነገር ስለሆነ ኢኖቬሽን ወይንም ደግሞ አዲስ ፈጠራ ማለት ገሃነም ይከታል ተብሎ የሚታመን ከሆነ ስለዚህ ተውሂድ ደግሞ ትልቅ ነገር ሊሆን አይችልም። በሶስት መክፈል በራሱ ይላሉ እነሱ። ለምሳሌ ሐዲሶችን አጣሞ በመተርጎምና በመረዳት ተውሂድን ለሶስት ማለትም ማንኛውም ፈጠራ ነገር የጀመረ ሰው የኢሳት ነው ብሎ ነው የሚያምኑት። ከዛ ውስጥ ደግሞ እምነታዊ የሆነ ነገር መሰረታዊ የሆነ ነገር ዋናው ተውሂድን የመሰለን ነገር እነሱ ፈጥረም ተውሂድ ለሶስት ይካፈላል የሚል አንድም ከቁርአን ከሐዲስም ሆነ ከትልልቅ ከሐዲስ ሊቃውንትና ከቁርአን ሙፈሲሮችን ውስጥ የለም። ግን ይሄ ከራሳቸው ፋብሪኮና ፈልስፎ በፍልስፍናቸው ያመጡት ነው። ተውሂድም ለሶስት የካፈሉት ምክንያቱ እነሱ ሸካቸው አድርጎ የሚይዙት ሰው ነው ይሄንን መሰረት ያመጣላቸው። ይሄንን የሚያመጣው ለምንድነው? ሱፊያውን ማህበረሰብ ካፊር ነው ለማለት እንዲመቻቸው ለማስከፈር ነው። ከዚህ ውስጥ ከሶስቱ ለሶስት የካፈሉትኝ ሱፊያውን ማህበረሰብ ካፊር ነው ከእስልምና የወጣ ነው ለማለት እንዲመቻቸው ነው ይሄንን ለሶስት የካፈሉት ማለት ነው። ግን ማስረጃ የሌለው ነገር ነው። ማስረጃ አልባና ፈጠራ የሆነ ነገር ነው ማለት ነው ተውሂድ ለሶስት መካፈል። ይሄ ደግሞ ዋና መሰረታዊ ጉዳይ ነው፣ እምነታዊ ጉዳይ ነው። ይሄ የሰው ልጅ የሚያምንበት እምነታዊ ጉዳይ ነው። ይሄ ደግሞ ሌላው ቅርንጫፍ የሆነው ነገር ፈጠራ የፈጠረ ሰው እሳት እንደሚገባ ሁላ እነሱ ደግሞ እምነታዊ ጉዳይ ነው። ትልቁን ቅርንጫፍ ነገር ሲሆን መሰረታዊ ነገር ነው ፈጠራ ያመጡት ማለት ነው። አብሶ እሳት የሚገቡት እነሱ ናቸው። በምንም ተአምር ደግሞ ተውሂድ ለሶስት ይካፈላል የሚል ከየትም ማምጣት አይችሉም ማለት ነው። ከየትም ቢፈልጉ ወሃቢያ አንድ ላይ ተደምሮ ተሰብስቦ ተውሂድ ለሶስት ይካፈላል የሚል ነገር ከቁርአንም ይሁን ከሐዲስ በምንም መንገድ ማምጣት አይችልም ማለት ነው። በምንም መንገድ አሁን ከቁርአን ከሐዲስ አምጥቼ ከቁርአን የሚከተሉት አቂዳ የሃይማኖታቸው መሰረት የሆነው ቁርአንም ላይ የሌለ ሐዲስም ላይ የሌለ ነው ማለት ነው። ፍልስፍና ነው ይሄ። ራእያቸው ነው በፈጠራ በራእያቸው ነው የሚከተሉት። በራሳቸው በጭንቅላታቸው የሳሉትን ነገር ነው የሚያመልኩት። አእምሯቸው ያዘዛቸውን ነገር ነው የሚያመልኩት እንጂ ቁርአንና ሐዲስን ተከትሎ አይደለም። ቁርአን ሐዲስን ተመርኩዞ አይደለም። ሙስሊሞች ተብለው ይጠራሉ። ትክክለኛ የዋሃቢያን እምነትን ያመነ ሰው ሙስሊም ተብሎ አይጠራም። ትክክለኛ እውነታውን አውቆ ዋሃቢያዎች የሚያመልኩት ጌታ ብሎ ያንን አምላክ አድርጎ የሚያመልክ ከሆነ አይጠራም። አማ ግን እነሱን ዝም ብሎ በጭፍን የሚከተል የሚያምኑት እምነታቸውን የማያውቅ ከሆነ
ኖርማል ነው፣ ያ ሙስሊም ተብሎ ይጠራል። አማ ግን እነሱ የሚያመልኩት እጅ እግር ያለው ባት ያለው ሁለት አይን ያለው ቀኝ ግራ እጅ ብቻ ያለው ባት ብቻ ያለው በቃ እንዲህ በጭንቅላት ለመሳል የማይመች የሆነ ያኔ መገጣጠም የማትችለው የሆነ አሻንጉሊት ነገር በአሻንጉሊትም መሳል የማይመች ያንን ነገር ጌታ አድርጎ የሚያመልኩት እነሱ ሙስሊም ተብሎ አይጠሩም። ምክንያቱም ከቁርአን ከሐዲስ የሌለ ነገር ነው። አላህ የሚባለውን ራሱንም አላወቁትም። ዝም ብሎ በጭንቅላታቸው ያሰቡት ነገር ነው የሚያመልኩት። ያ ደግሞ አላህ ጌታ ሊሆን አይችልም በምንም ተአምር ማለት ነው። ጌታ አይደለም ያ ነገር። በጭንቅላታቸው ያሰቡት የሳሉት ነገር ነው ያመለኩ ያሉት። ካሊድ እንዴት አስችልም እንዳለ ካሊድ በጣም ስለዚህ ይቅርታ ሙስሊም ማለት አይደለም እያሉት ነው። እንደዚህ አይነት ንግግር ከአንድ ሙስሊም ነኝ ከሚል ሰው ጭራሽ የማይጠበቅ ነገር ነው። ማለት እንደ ተማረው ወይ ደግሞ እንደ ኡስታዝ ወይ ደግሞ አዋቂ ነኝ ከሚል ሰው እንኳን ተውና ከኖርማል እንደኔ አይነት ተራ ሙስሊም ላይ ራሱ የማይጠበቅ አነጋገር ነው እየተናገርክ የነበረው። በጣም የሚያሳፍር ነገር ነው። ሶሪ በኪታብ ተውሂድ ታምንበታለህ? እሱ መጽሐፍ እሱ መጽሐፍ ላይ ሱፊዎችን ቀብር አምላኪዎች ናቸው። አንዴ የሆነ ነገር ላንሳ እዚህ ጋር ቀብር አምላኪያን ናቸው። ከነሱ መወገድ እንዳለባቸው ቁርአን አለ፣ ሐዲስ አለ፣ ሌላ ደግሞ አሊሞች አሉ። በተለያዩ ጊዜ የተለያዩ ኢኖቬሽኖች ኖርማል ላይፍ ላይ ኖርማል ህይወት ላይ ኖርማል ወርልድ ላይ ይመጣሉ አይደል? አሁን በዚህ ሰዓት ለምሳሌ አርቲፊሻል ኢንተለጀንስ አለ፣ ሌላ ኤጂአይ ምናምን ይመጣሉ፣ ወይ ሮቦቲክስ ምናምን ነገር አለ። በሌላ ሲቪላይዜሽን የተለያየ ነገራቶች ይመጣሉ። ነብይ ወይ ደግሞ ቁርአን የነበረው ሰዓትና ይሄኛው ሰዓት በጣም የተለያየ ሰዓት ነው አይደል? ሶ በዚህ ሰዓት ጋር እንዲጣጣም አድርጎ አሁን ያሉ ዑለማዎች ለሰው አንደርስታንዲንግ እንዲመች አድርጎ ያስቀምጣሉ። ይሄ በዑለማዎች ዘንድ የሚቀመጥ ነገር ነው እና አዳምጠሽ ምክንያቱም ሰዎች ነገሮች የሚጠቀሙበት ነገር አዎ በፊት በፈረስ ነበር ሰዎች የሚሄዱት፣ አሁን በመኪና ይሄዳሉ። ሰዎች በፊት በእግር ነበር የሚሄዱት፣ አሁን በፕሌን ይሄዳሉ። ይሄ ሰዎች ነገሮችን ያቀለሉበት መንገድ ነው እንጂ ከእምነት ጋር የሚገናኝ አይደለም። አንዴ እኔ እንደማምነው ፈጣሪ እምነት እንደኛ ራሱን ለሰዎች የገለጸበት መንገድ ነው። በነቢያቱ በሐዋርያቱ እምነት የምንለው እኛ ራሱን የገለጠበት ነው። ያ ራሱን የገለጠበትን ከጊዜ በኋላ እኛ ቼንጅ ካደረግነው ምንድነው የሚሆነው? አንተ በፊት የተገለጥክበት ትክክል አይደለም፣ እኛም ይሄን እንድናርገን እናስተካክለን እናርም እዚህ ጋር እንቀንስ እያልነው ነው ማለት ነው። አንተ የተገለጥክበት ስህተት አለው፣ ስለዚህ እኔ በእንደዚህ ልገልጥ ይገባል እያልነው ነው የሚሆነው ማለት ነው። ይሄ ስህተት ነው ለማለት የፈለኩት እንደዛ አይደለም። አንዴ ለማለት የፈለኩት የሰው አንደርስታንዲንግ አሁን ለምሳሌ የሆነ በዱሮ ላይ ያለ ሰው በዚህ ሰዓት ላይ መተ ከዚህ የመን ለመሄድ ወይ ደግሞ ከዚህ ዱባይ ለመሄድ ከዚህ ሳውዲ አረቢያ ለመሄድ በአንድ ቀን ወይ ደግሞ በ6 ሰዓት ይካሄዳል። እንደዚህ ብለህ ብታወራው ሜቢ ያ ሰው ላይገባው ይችላል። እኔ እዚህ ጋር ቁጭ ብዬ አንድ ሰው አሜሪካ ቁጭ ብሎ እየተያየን እንደዚህ ቪዲዮ ኮል እናወራለን ከተባለ ላይገባው ይችላል። እና ጀስት ለሰዎቹ አንደርስታንዲንግ እንዲገባ ተደርጎ በየታይሙ ቀላል ጥያቄ ልጠይቅህ። ነብይህ ሁለት ነገሮች የተናገራቸው ይገዙሃል ብዬ አስባለሁ። አንደኛ ቂያማ ሲመጣ ሰዎች እምነታቸው ከጉሮሯቸው ትወርዳለች ነው ወይንስ አትወርድም ነው ያለው? ማለት ደካማ ነው ይሆናሉ ነው ያለው ወይንስ በደንብ የሚረዱ በጣም ያውቁ ይሆናሉ ነው ያለው? እምነት እየከበደ ይሄዳል። ስለዚህ አለመረዳት ይመጣል ማለት ነው። አንተ ላቅል ብለህ በመጨመርህ አከበድክባቸው ማለት ነው። ቴንኪው። ሁለተኛ ምርጡ ጄኔሬሽን ምርጡ አማኝ ወደ ቂያማ ሲመጣ የሚመጣው ነው ወይንስ ወደኋላ ባክ ስታደር ወደ ነብዩ ዘመን የነበሩት ናቸው? ምርጡ አማኝ የሚባለውማ ሰሃቦቹ ናቸው። ሐዋርያት ነው እኮ በክርስቲያንም የታወቀ። ስለዚህ አንተ ላሻሽለው ልቀይረው አሪፍ ላድርገው የምትለው ነገር የምርጦቹን አረዳድና አስተምሮ እንትን እያልክ ነው ማለት ነው፣ እያበላሸኸው ነው። አይ ማለት አሁን እዚህ ጋር አፕዴት ላደርገው ወይ ደግሞ አፕግሬድ አይደለም እኮ አሁን አስተሳሰቡ ለሰዎቹ ባይዘው ዲስክሪፕሽን ነው
ማለት የሆነ የሚጨመር የሚቀነስ ነገር ኖሮ አይደለም ለሰው እንዲረዳ በደንብ ይሄን ነገር ዲቴይል እንዲረዳ ተብሎ በተለያዩ ስኮላርስ የተቀመጠ ነገር ነው። ተውሂድ ነው በቃ ኮንክሉድ አድርገው አንድ ነው እኮ ተውሂድ ለመግለጽ የተቀመጠ ነገር ነው። ባይዘይ ለማንኛውም ይመቻችሁ። የተቀመጠ ማለት አላህ ራሱን የገለጸበትን ነገር አይ እንደዛ አይደለም አይባልም። ጀስት እንደተነገረ ማለት ቁርአን ላይ እንደተቀመጠ እንቀበላለን ነው እንጂ እኛ የጨመርነው የቀነስነው ነገር የለም ነው። የተቀመጠውን ነገር ደግሞ አያ አልቀበልም ካልካው ለምሳሌ ከተቀመጠው ከቁርአን አያ አንዱን እምቢ አልቀበልም። እሺ ያው ለምሳሌ ቅድም እያልኩ ነበር አይደል እሱ ሙስሊም አይደለም ነው የሚለው። እኔ ግን ላኢላሃ ኢለላህ መሐመድ ረሱሉላህ በአላህና በነብዩ መሐመድ ካመነ ሙስሊም የሚያደርገው ነገር ከሰላት ከሰገደና ሻሃዳ ካለው ይሄ ሰው እንደፈለገ እሱ ሙስሊም አይደለም ቢለኝ እንኳን እንደ ሙስሊም አይደለም አልለው። ኢኖቬሽን አሁን አንድ አያ አለመቀበል ዋጋ ያስከፍላል ነው። አንድ ነገር ቅድም በተውሂድ ጉዳይ ላይ ነበራችሁ። የተውሂዱን ማስረጃ ያምጣ እስቲ። ተውሂድ ለሶስት ከፍለው ነበረ። የተለያዩ ስኮላሮች በዚህ ሰዓት ለሰው አንደርስታንዲንግ እንዲሆን ኖ ከሐዲስ ከቁርአን አምጣ ምሳሌ ምናምን ስታመጣ ተጠቅሷሉ ነው። ከቁርአን ከሐዲስ ምሳሌ ሳይሆን ከቁርአን ከሐዲስ ለምሳሌ አንተ የምታምነው ተውሂድ ለሶስት ይካፈላል ብለህ ነው የምታምነው። ልክ አንተ እንደምታምነው በቁርአንም ይሁን በሐዲስም በቁርአን በሐዲስም ካጣክ ደግሞ ከሰሃባዎችም ካጣክ ከሰለፎች ተውሂድን ለሶስት የካፈለ ሰው አንድ ሰው አምጣ እስቲ። ከቁርአን ከሐዲስ ተወው በቃ እዛ ላይ ስለሌለ ማለት ነው። አዲስ ስለማይችል ለማለት ነው። አያመጣም እሱን ስለማያመጣ በቃ ከዑለማዎችም ንግግር ያምጣ። ከዑለማዎች ንግግር ከሰለፎች ከሰሃባዎች ምናምን ከቀደምቶች ማለት ነው። ከነሱ አንድ ሰው ተውሂድን ለሶስት የካፈለ التوحيد ينقسم إلى ثلاثة أقسام توحيد الألوهية توحيد الربوبية توحيد الأسماء والصفات ብሎ ለሶስት የካፈሉትን አንድ ሰው አምጣ እስቲ። የቤት ስራ ይሰጣ ይሻላል። ጥሩ እኔማ ልንገርህ ካሊድ ሜቢ ከቁርአን ላምጣልህ። አብዲል ነው የሚለው አብዲል አይ ቲንክ ተውሂድ ለሶስት መካፈሉን ከቁርአን ላምጣልህ የሚልም አለ። ከሶስት መካፈል ሳይሆን ሶስት መሰረት አለው ተውሂድ። አንደኛው መጀመሪያ ግን አንተ እምነትህ ተውሂድ ለሶስት ይካፈላል ብለህ ነው የምታምነው? አረ ሶስት መሰረት አለው ብዬ ነው ማምነው። ኖ ቆይ ለሶስት ይካፈላል ሩቡብያ አስማኡ ሲፋት። እሺ ጥያቄ ልጠይቅህ፣ ተውሂድ ስንት ነው ብለህ ነው የምታምነው? ተውሂድ ማለት እኮ አንድ ጥያቄ እኮ ነው። ተውሂድ አቅሳም አለው ወይስ የለውም? የለውም። አይዋ በሚከፋፈለው አታምንም ማለት ነው አንተ? አዎ አላምንም። ስለዚህ አንተ ዋህቢ አይደለም። እሺ በቃ ቆይ እነሱ ያምጡ። መሰረቱ ግን ሶስት ነው። አሁን ለምሳሌ ቁል ሁወላሁ አሐድ ማለት እንዴት ነው? ቆይ መጀመሪያ አቅሳም በአቅሳሙ በሚከፋፈለው አላምንም አልክ። አሁንም መልሰህ ደግሞ መሰረቱ ሶስት ነው ትላለህ። እንዴት ነው? መሰረት አለው። ያንን መሰረት ካልሞላ ተውሂድ ይከፋፈላል ወይስ አይከፋፈልም? ይከፋፈላል ወይስ አይከፋፈልም? አይከፋፈልም። መሰረትና መከፋፈል አንድ ነው እንዴ? መሰረት እሺ በጣም ጥሩ። ተውሂድ ማለት ለአንተ ምን ማለት ነው? አንድነት ማለት ነው። በጣም ጥሩ። በአንድነቱ ማመን ማለት ነው። እሺ ተውሂድ ይከፋፈላል የሚሉ ሰዎችስ ምን ትላቸዋለህ? ልክ አይደለም። ተውሂድ እነሱ ልክ التوحيد ينقسم إلى ثلاثة أقسام ይላሉ። ተውሂድ ለሶስት ይካፈላል ይላሉ። ተውሂድ እስከ ሶስት ይካፈል መሰረቱ ቢሆንስ መሰረቱ ይከፋፈላል ነው። መሰረት ሲል ቅርንጫፉ ነው የማይከፋፈለው፣ መሰረቱ ነው የሚከፋፈለው። በሶስት መሰረቱ ካላመንክ በተውሂድ አላመንክም ማለት ነው። እሺ መሰረቱ ተከፋፍሎ ቅርንጫፉ ነው የማይከፋፈለው። እንዴት መሰረቱ አልከኝ? መሰረቱ አሁን ተውሂድ ይካፈላል ወይ አልኮ? ተውሂድ አይከፋፈልም አልከኝ። የሚከፋፍሉ ሰዎች አሉ አልኮ። መሰረቱ ነው የሚሉት አልከኝ። እሺ መሰረቱ ይከፋፈላል ግን ቅርንጫፉ አይከፋፈልም ነው? አዎ አይከፋፈልም። መሰረቱ ይከፋፈላል። አዎ መሰረቱ ምንድን ነው? መሰረቱ ኡሉሂያ
እሺ ሩቡብያ፣ እሺ አስማኡ ሲፋት አልአስማ ወሲፋት አልአስማ ወሲፋት። በጣም ጥሩ። እሺ ልክ እንዳንተ መሰረቱ ይከፋፈላል። ተውሂድ መሰረቱ ይከፋፈላል፣ ለሶስት ነው የሚከፋፈለው ብሎ ያለ አንድ ዓሊም አምጣ እስቲ ጥቀስ። ከየት አምጥታው ነው የምታከፋፍለው? ለምሳሌ ማንኛውም ነገር ስናነሳው መሰረት አለው አይደል? አንድን ነገር እኛ ስንወስድ ወይ መጀመሪያ ከቁርአን ነው ከሐዲስ ነው፣ ቀጥሎ ደግሞ ከእጅማዕ ዑለማ ነው ከቂያስ ነው። መሳድሩ ተሽሪዕ አለ ማለት ነው። ስለዚህ አንተ ከምንድን ነው የወሰድከው ምንጭህ? ይሄንን ለምሳሌ መሰረቱ ለሶስት ነው የሚካፈለው አልከ። መሰረቱን ለሶስት ካፈልከው ተውሂድ የሚለው መሰረት አለው፣ መሰረቱ ደግሞ ለሶስት ነው የሚከፋፈለው የሚል እምነት አለክ። ያንተ ይሄ ምንጭህ ከምንድን ነው? ከምን ወሰድከው? ማለት የተውሂድ መሰረት ሶስት መሰረቱ ነው ማለት ነው። በሶስቱ ካላመንክ በተውሂድ በሶስቱ ካላመንክ በሚለው አይደለም እኮ ተውሂድ ለሶስት ይካፈላል በሚለው ነው እንጂ በሶስቱ ካመንክ በሶስቱ ካላመንክ የሚለው ላይ አይደለም እኮ። መከፋፈልና በሶስት ነገር ማመን። ለምሳሌ አሁን እስልምና አርካኑ ኢስላም ከምሳ እስልምና መሰረት 5 ነው አለ። 5ቱ ላይ ማመን ግዴታ ነው። ይሄ ሸሪዓ የደነገገው ነገር ነው። ስለዚህ ልክ እንደዚሁ ማለት ነው ተውሂድም ደግሞ ልክ አንተ እምነት መሰረት ነው። ሶስት መሰረት። በጣም ጥሩ። የተውሂድ መሰረቱ ሶስት መሰረት ነው ብሎ ያስቀመጠው ማን ነው? አልአስማ ወሲፋት የሚለው ክታብ ነው። ማን ነው? አልአስማ ወሲፋት ማን ነው የጻፈው? አብዱል ወሃብ። ምንም የሚያስቅ ነገር የለውም። ባይዘ ኢብኑ ተይሚያም ጽፏል። ኢብኑ ተይሚያ ጻፈው አለ እኮ ከነሱ ውጭ ነው። ለምሳሌ ከዋሃቢያ መሰረታዊ ከሆኑት ከነዛ ብላችሁ ከምታስቧቸው ውጭ ከሰለፍ ዑለማዎችና ከቁርአን ከሐዲስ ይሄንን መሰረት የእምነታችሁን መሰረት አምጡ ነው ማስረጃ። አብዱል ወሃብ የመጣው የዛሬ 18ኛው ሴንቸሪ ላይ ነው። የዛሬ 200 ዓመት አካባቢ ኢብኑ ተይሚያ ጻፈው አለ። ኢብኑ ተይሚያ መሐመድ ሞት ከ700 ምናምን ዓመት በኋላ ነው የመጣው። ስኮላር ነው ከነሱ ለምሳሌ አሁን ስለዚህ ስለ ኢብኑ ተይሚያ ዲቴይል ዲስክሪፕሽን የተቀመጠበት ነው ያልኩ። ኢብኑ ተይሚያ ለቁላማ አስቸጋሪ ነው። እኔስ ስለ ኢብኑ ተይሚያና ስለ መሐመድ ኢብኑ አብዱል ወሃብ እናውራ ካልን በጣም ትልቅ ሰፊ እንትን ያስፈልገናል። አሁን ኢብኑ ተይሚያ ከሞተ በኋላ የሱ እምነት ያመጣው የነበረውን ፍልስፍናና ያመጣው የነበረውን የሱ ፍልስፍና በጠፋበት ጊዜ ነው መሐመድ ኢብኑ አብዱል ወሃብ መጥቶ የሱንን ፍልስፍናውን ሰዎች ዘንዳ ተደራሽነት እንዲያገኝና ተሰምነት እንዲያገኝ ያደረገለት እሱ ነው። ስለዚህ ዋናው መሰረቱ አሁን የምትሉበትን የእምነታችሁ መሰረት እነዚህ ሁለቱ ናቸው። ስለዚህ ከነዚህ ውጭ ደግሞ ከነሱ ውጭ ተውሂድን የካፈለው ሰው የለም። ከነዚህ ውጭ ተውሂድን የካፈለ ሰው ከነዚህ መሰረታዊ ብላችሁ ከምታስቧቸው ሰዎች ውጭ ተውሂድን ካፍሎታል የምትሉ አንድ ሰው ካለ ከዛ ሰው ከሰለፍ ዑለማዎች አንድ ከቁርአን ከሐዲስ ጥቀሱ፣ አምጡ ማስረጃ። ነገርኩ ብራዘር። አሁን ቅድም ምንድን ነበር ያልከው? እኔ ግልጽ አደረኩልህ። ስኮላሮቹ የጻፉት ነው አልኩ። ከዛ ከላይ ብዬ ስሞችን ጠቀስኩልህ። ዲቴይል ደግሞ ለራስህ ማመብ ትችላለህ። ጉግልም ሰርች ማድረግ ትችላለህ። ለነበረን ጊዜ አስቸጋሪው ምን መሰለህ? ኢብኑ ተይሚያ ለምሳሌ የሱፊዎችን ኢቭን መገደል እንዳለባቸው ይናገርበት አለ። ተገድለው መጣል እንዳለባቸው ይናገርበት አለ። አብዱል ወሃብም እንደዛው በተመሳሳይ እነኚህ ገዳይ ናቸው ለነሱ። ለአብዱ ለምሳሌ ይህንን ሰው እየስጠራለት እንኳን ሙስሊም ሊሆን ገዳይ አድርጎ ነው የሚስለው። ከእሱ ላይ መረጃ አድርገህ ስታመጣ ከገዳይ መረጃ እንዴት ታመጣለህ ነው የሚለው። ገባ? ሙስሊም አድርጎ ይቆጥራቸዋልን ብዬ አላስብም። አብዱል ወሃብን ለእኔ ሙስሊም አይደሉም። ሰራተን ኢብኑ ተይሚያ የሚሆን መሐመድ ኢብኑ አብዱል ወሃብ ለእኔ ሙስሊም ናቸው ብዬ የሚል እኔ ላይ እምነት የለኝም። 4 ነጥብ ማለት ነው። በቃ ከሙስሊሞች ነው መረጃ የምፈልገው። እና ለምሳሌ አሁን አንተን በጠይቀ ፈጠራ ነገር አንተ ጋር ምንድን ነው? የኢሳት ነው ጥመት ነው ወይስ ጥመት አይደለም? ስለ ፈጠራ ነገር በጠይቀ ምንድን ነው ምላሽ የምትሰጠኝ? ለምሳሌ ነብዩ አለይሂ ሰላቱ ወሰላም ያላስገኙት ፈጠራ ነገር አንተ ጋር ምንድን ነው? ለምሳሌ መልስልኝ። ፈጠራ ነገር ምንድን ነው ላንተ? ያገ አልገባኝም። ፈጠራ ነገር ለምሳሌ ነብዩ ያልሰሩት ነገር እኔ ሰራው። ኢቭን መውሊድ አመጣሁልህ። መውሊድ ላንተ ምንድን ነው?
ይሄንና መውሊድን ምንድን ነው የሚያገናኘው? ቆይ ብቻ መልስልኝ። መውሊድ ለአንተ ምንድን ነው? መውሊድ ሲሆን ኢኖቬሽን ነው። መውሊድ ለአንተ ምንድን ነው? ለአንተ ምንድን ነው መውሊድ? እስቲ መውሊድ ክርስቲያኖቹ የኢየሱስን ልደት ያከብራሉ ብለህ እኔም የሙሐመድን አከብራለሁ ብለህ ሰሞኑን አንተ የጀመርከው ነው። ሰሞኑን ቆይ ጥያቄው ብቻ መውሊድ ለአንተ ምንድን ነው? ክርስቲያኖቹ እንደዚህ የሚያደርጉትን አላቸው፣ እኔም አደርጋለሁ። ኖ ለአንተ ምንድን ነው መውሊድ? ለምሳሌ መውሊዱን አንተ ፈጠራ ነው፣ ፈጠራ ጥመት ነው ብለህ ነው እንደላለ። አይዋ ለምንድን ነው የሆነው መውሊድ? ለምንድን ነው ጥመት የሆነው? ደላለትን ፊናር አይ መውሊድ ለምንድን ነው ጥመት የሆነው? ለማመሳሰል ነው። አንተ ኢንቴንሽን ይታያል። ባይዘይ ረሱል የተወለደበት ቀን አስበህ በጾም ካሳለፍከውስ? እሺ በጣም ጥሩ። በጣም ጥሩ። ለምንድን ነው ጥመት የሆነው? ጥመት የሆነበት ብቻ መልስ። ለምንድን ነው ጥመት የሆነው አንተ ጋር? ለምሳሌ አሁን ምንድን ነው የጠቀስከልኝ? ኩሉ ቢድዓትን ضላላ የሚል ነገር ነው የጠቀስከልኝ። እሺ አሁን መውሊድ በአንተ እይታ ኩሉ ቢድዓትን ضላላ በሚለው ውስጥ ነው ያለው። ስለዚህ ለምንድን ነው ጥመት የሆነው? አንተ ለምንድን ነው መውሊድ ጥመት ነው ብለህ የምታስበው? ቁርአን ሐዲስ ስላልጠቀሰው ነው? ነብዩ ስሩት ብሎ ስላላዘዙ ነው? ሰሃቦች ስላልሰሩት ነው? ወይስ ለምንድን ነው ጥመት የሆነበት በአንተ? ቁርአን ስላላዘዙ ረሱል ሰሃቦቹ ስላልሰሩትና የእናንተ ኢንቴንሽን ደግሞ ሌላ ኢንቴንሽን ስለሆነ ያኛውን ኢንቴንሽን ስለሆነ በጣም ጥሩ። እሺ ተውሂድንስ ነብዩ አለይሂ ሰላቱ ወሰላም ለሶስት ካፍሎታል። ቁርአን ሐዲስ ካፍሎታል። በተለያዩ ቦታዎች ላይ ተጠቅሷል። ኖ በተለያዩ ቦታ አንድም ቦታ ይሁን ተውሂድ ለሶስት ይካፈላል የሚል አንድም ቦታ ታመጣለህ? አንድም ቦታ ይሁን ተውሂድ ለሶስት ይካፈላል የሚል ቦታ አንድም ቦታ ታመጣለህ? አንድ ቦታ ታመጣለህ? ለሶስት ይካፈላል ሚለው ነብዩ ካፍሎታል። ኖ አንተ ለምሳሌ ልክ በኹጥባ ላይ ወጥተክ ማለት ነው التوحيد ينقسم إلى ثلاثة أقسام: توحيد الألوهية، توحيد الربوبية، توحيد الأسماء والصفات بلا لك خطبة عند متادرجو نبي عليه الصلاة والسلام توحيد لسوس يكافلال يا لبت بوتا عند بوتا على توحيد لسوس يكافلال يميلو سايون أو نيالك يالو توحيد تقاوم عليه بسوس مكافلو تقاوم عليه አንተ ነው መደመር ማባዛትና መከፋፈል ላይ ያለው አንተ ነህ። ለሶስት መካፈሉን ትቃወማለህ አንተ። التوحيد ينقسم الى ثلاثه اقسام የሚለው ይሄ التوحيد ينقسم الى ثلاثه اقسام የሚለው ቃላት የተቀመጠ ነው መጽሐፎቹ ላይ። ከፈለክ አባዛው እዚህ ጋር እኔ ለማባዛት ለመረዳት ሰው ዲቴል እንዲረዳ ተውሂድን ለመረዳት ኖ በአላህ ስራ እኛ በምናመልከውና ዲቴል ሰው ለመረዳት እንጂ እዚህ ጋር ለማከፋፈል ነብዩ አለይሂ ሰላቱ ሰላም ሰው እንደሚረዳ አያውቁም ነበር ነው? ለምን አላስረዱንም? እኛ እንድንረዳ አያውቁም ነበር ነው? እነሱ ከነሱ በላይ እናንተ ከነብዩ በላይ ለኡመቱ አሰባችሁለት ነው? አዘናችሁለት? ቤቢ አብዱ ቁርአንን በሐዲስ የተለያዩ ሐዲሶች ከዛ በኋላ ሐዲስ ደግሞ ዲቴል በተለያየ ያ ዲቴል እሺ ቁርአን ላይ እሺ ተውሂድ الربوبيه የሚል ቃል አለ ሐዲስም ላይ ይሁን ተውሂድ الربوبيه የሚል አለ ቁርአን ላይ ሐዲስም ላይ ይሁን ተውሂድ الربوبيه የሚል ቃል አለ ወይ? ተውሂድ الربوبيه የሚል ቃል አለ? ለማወቅ የምትፈልግ ከሆነ አንብብ። ኖ አለ ወይ? ቁርአንም ሐዲስም ላይ ተውሂድ الربوبيه የሚል ቃል አለ? ሰዎች ሄደህ መማር ትችላለህ። ኖ መልስልኝ። ተውሂድ الربوبيه የሚል ቃል አለ ወይ? ቁርአንም ሐዲስም ውስጥ አለ? ይለው ሳይሆን አንደርስታንድ ለምን አትፈልግም? አለ ወይ? ቁርአን ውስጥ አለ? ቁርአንም ሐዲስም ላይ ተውሂድ الربوبيه የሚል ቃል አለ ወይ?